ብዙዎቻችን ትናንሽ ፈተናዎችን አግዝፈን ስንፈታችንን አምነን ከራሳችን፣ ከቤተሰቦቻችን፣ በዙሪያችን ካሉ ሰዎች ጋር፣ ከዘመን ጋር እንጋጫለን። የተሰጡንን ጸጋዎች ማየት ይሳነናል። አንዳንዶቻችን ደግሞ ከብዙ መከራዎች መካከል ራሳችንን እናበረታለን። ዛሬ ባላህ ፈቃድ ማብቂያ የሌላቸው ከሚመስሉ ፈተናዎች ጋር እየተጋፈጠች ያለች እህታችንን ታሪክ እናያለን። ሰላም አለይኩም ወራህመቱላህ። ከአዋሽ ባንክ የአዋሽ ኢኽላስ እጆች ተጀመረ። السلام عليكم. وعليكم السلام ورحمة الله وبركاته. نتوقع استيمان. مرحبا سودا كدر ባላለሁ ለዚያራ ነው የመጣነው ከአዋሽ ባንክ ተልከን እንግዲህ ተቀበላላችሁ? አዎ ዚያራችሁ አላህ ይቀበላችሁ። እዛውም በረመዳን በኸይር ወራት መጣችኋል። ዚያራችሁ አላህ ይቀበላችሁ። አዎ ተገኝታችሁ ነው። ቁጭ ብለን እንጫወት አይደለ? አዎ እንደው ህይወት እንዴት ነው? አሁን ያለውን ነገር እስቲ እንገሩ። አዎ ያለፈውን አልፈዋል። አሁን ያለሁበት አልሐምዱሊላህ የባሰ ጊዜ አሳልፈ ያለሁኝ ከአንድም በሁለት ትዳር የሞተብኝም ልጆች ይዤ ያለሁኝ ረጅም ጊዜ በፍርድ ቤት ተንከራትቼ ያለሁኝ ጤነኛ በሆንኩኝ ሰዓት ልጆቼን ለማሳደግ ደፋ ቀነል ነበረ። ሰው ጭቅቅት ማጥብ ነበረ። ቆሎ ማዙር ያለው በ50 ሳንቲም ቡና ማዙር ያለው የሚባል ነገር አላቅም ነበረ። አሁን ግን በልጆቼንም ህመም ከጊዜ በኋላ በደረሰብኝ ችግር ልጆቼን በመታመማቸው አንዱ ሰውነቱ እንዳለ አለርጂክ ነው። ዘነበ ወርቅ አመላልሳለሁኝ። ከአቅሜ በላይ ሆነ። አንዱ ህፃን 3 ጊዜ ኦፕራሲዮን ሆነዋል። የ2 ዓመት ጀምሮ ኦፕራሲዮን ሲሆን አለ በየቀን የኔ ሆስፒታል ያለው ተቆጠረበት የለም። በእነሱ ጭንቀት ሆኜ እኔ ሳላቀው ያጤነኝ ነበርኩኝ። በጭንቀትና በህመም ኩላሊትሽ ተባልኩ። 2 ኩላሊቴ ባንዴ እስከ እጥበት ድረስ ደርሰሻል የተባልኩኝ ጊዜ አለ። ከእጥበቱም እንደገና እጥበቱም ደርሰዋል ብዬ እኔ ሰው የለኝም፣ ዘመድ የለኝም። በድንገት መንገድ ላይ ጥሎኝ ነው ሰው ይዞኝ ሆስፒታል ባስገባኝ ቦታ ነው በመታወቂያዬ ነው ታይቶ ሰው የተጠራው። አንድ ወንድም አለኝ ወዛደርነት የሚሸከም ያው ከነ ልጆቿ ፍርድ ቤት ለፍርድ ቤት ስትንከራተት መኪና በልቷታል ብሎ ደንግጦ እየተጫጫህ እነሱን ተራርጦ ሲመጡ ያለችበት የት ነው ያለችው ብሎ ስለ እንዲህ አይነት ሆስፒታል ነው ተባለ። ሲመጡ እኔም ራሴንም አላቅም ነበረ። ስለ ልጆቼ ነበረ ስጮህ እንደ እብድ ትጮህ ነበራሉ። በድንገተኛ አስተኝተውኝ ራሴን ካመን በኋላ እኛ የጊዜያዊ እርዳታ ነው እዚች ጋር የምናረግላት በማስታገሻ ነው የምናረግላትና ኩላሊቷ በቁመናዋ እንዲህ እስከሚሆን ድረስ አታቆም ነበር ወይ ብሎ ዶክተሩ ጠየቃቸው። እነሱም ተደነጋግጠው አለቀሱኝ። አሁን አምቡላንስ ጠርተን ከባድ ሆስፒታል ነው መግባት ያለባት፣ ኢንፌክሽኑ ከአቅማችን በላይ 2ቱም ኩላሊቷ ጠጠር ፈጠረ ብሎ አሪሴማ የሚባል ወደ ሉካንዳ 18 ወረድ ብሎ ወደዛ የነበረው ሆስፒታል ነው የግል እሱ ነበረ። ልጆቹም ተደነጋገጡ፣ አለቀሰ። እኔ ምንም አቅም የለኝም፣ ዘመድም የለም፣ ምንም የለም፣ ምን ማድረግ አለብኝ ብሎ ሲል በቃ እኔ ጊዜያዊ መርፌ ምናምን ነገር የተለያየ ክኒኖች ነገር አደረገ። በድንገተኛ የተለያየ ጊዜ እንትን አለ። ያለው ነገር ሲነግራቸው በጣም አለቀሱ። ወደ ቤት እንዲዘውኝ አልገቡ። ጠዋት 3 መርፌ ማታ 3 መርፌ እያመላለሱት ለ7 ቀን ተወጋሁኝ። ከዛ በኋላ ክኒኑን እንደገና እንድቀይር አደረገ። ክኒንም አዘዘልኝ። ይሄ ጊዜያዊ ነው እንጂ እንትነት የለውም፣ አሁን ለጊዜያዊ ነውና ከባድ ሆስፒታል መከታተል አለባት ብሎ ነገራቸው። አልተከታተልኩም። እኔም ራሴን ካወቅኩኝ በኋላ ልጆቼን መንግስት እንዲወስድልኝ ሳልሞት በፊት ላስረክብ የሚለው ነገር
ተጣርቼ ነበረ። በጊዜውም ያለ ሰው ተደነጋገጠና ተለቃቀሱ። ያላቸውም ነገር ምንትን ብለው በወቅቱ በተለያየም ነገር ሀባብም ምንም ውሃም ያሉ የተወሰነ ሰዓት እንዲህ በእንትኔ ነበረ የምተኛው። እንኳን ልጆቼ ልቆጣጠር እንኳን እነሱ ልንዶራጥላቸው አይደለም። አልሐምዱሊላህ ዛሬ 5 ዓመት ነው እንደዚህ የሆንኩኝ። አልሐምዱሊላህ እስከዚህ ድረስ አላህ አቆየኝ። ራሴን ካወቅኩኝ በኋላ አልሐምዱሊላህ የሆነ ብር ሰው አምጥቶ ሲሰጠኝ እኔ ኸይርም ስራ ስለሌለኝ ለልጆቼ ስልስል እንደዚህ ምንም ነገር ኸይር ስራ አልሰራሁኝም። ይሄ ብር ላልድን ነገር ለምን ይሰራልኛል ብዬ አብዱልፈታህ የሚባል አለ ውንጌት፣ እሱ ጋር ለመስጊድ ልሰጥ ይዤው ሲሄድ አብዱልፈታህ የሚባል አያውቅም፣ ተራ ሰው መስዬው አላወቀም። ይሄ ሁሉ ጉዳይ የሚያውቀው ነገር የለም። እባክህን ታማሚ ነኝ፣ ልጆቼም ታማሚ አለብኝ፣ ምንም ኸይር ስራ የለኝም፣ መድኃኒት ስለማልድን እንደምንም ብዬ ነው እዚህ ጋር የመጣሁኝ ተቀመጥኩኝ። ይህቺን ብር ለመስጊድ ቀላቅልልኝ ስለው አንቀጠቀጠው። እኔ አልቀበልሽም አለና ትኩር ብሎ አይቶኝ መሐመድ የሚባል አለ በዛ በኩል ዞረሽ እሱ የሚቀበልሽ ከሆነ ይቀበልሽ አለኝ። 2 ረካቴን ሰላት የተቆሰለም ይሄን ታፋዬንም እንዲየነካ ሰገድኩኝና አልቅሼ ወጣሁ። ወደ ቤት የገባሁኝ ሌሊት ቁጭ አልልም። ስቀመጥም ይሄን ይነካብኛል፣ ልጆቹም ይረግጡኛል። ቤቱ ጢኒጥዬ ነበረች፣ ሽንት ቤት አጠገቤ ነበረ። የቆምኩኝ ግድግዳ ደገፍና ያ ረቢ ለልጆቼን ብቻ የሚያነሳልኝ ወገን ፈልግላቸው ነበረ ብዬ ማለቅሰው። አላህም ተስፋ አልቆረጠብኝም፣ እስከዚህ ድረስ አቁሞኛል። አንዴ ሀባብም አንዴ ውሃም የውሃ ሰዓት አልፏል፣ ይሄ በጣም ጠጥሮበታል የሚለው ነበረ እንትኑ ሲናገር። መርፌው ከጨረስኩኝ በኋላ ኩላሊቴ ቤት እንትኔን ይሄ ጭጓራዬን የብቻው ቅርጽ አወጣ፣ እዚህ ጋር በጠ የገዛችኝ ጡቴን ማረጋት ነገር አጣሁኝ። እጄ ማረጋው ማስቀምጥበት አጣሁኝ። ጨርቅ አለብስም ይቆስልብኛል፣ እንዴት ላርገው? ያ በአንድ በኩል አለርጂክ ሆኖ እንደ ውሻ ይጮሃል፣ ይቆፍራል፣ ልጁ ያካል፣ ይሄ ይንከባለላል፣ አይኑ ይቀላል፣ ይነሳና በቃ እግሩን ይንቦራጫል። ያቺ ቤትም ጠበባቸው። አልሐምዱሊላህ በሞላ በጎደለ እስካሁን አበቃኝ። ተመልሼ ወደ ኪባድ የሆነ ቤት ቀየርኩኝ። ከዛም ደግሞ ሴትዮዋን ሁኔታዬ ስታይ ፈራችና አይ ብርሽን መልሼ እንዲህ የሆነ ቤት ብትፈልጊ ይሻልሻል፣ ቤቱ ለሌላ ሰው እንትን ልላው ነው ላሲዘው ነው ወለዳገል ላሲዘው ነው አለች። በአመት ባል ምድር ይድ ነው ጠርታ ነይ ቤቱን ተከራይቷ ነይ ቃሽን አውጪ አለች። ማንም አላህ እንጂ የሰው ልጅ አያረቅም። እያለቀስኩኝ መጣሁኝና እኔ በዛሬ ቀን የት እሄዳለሁ ብዬ ስል በቃ አለበለዚያ ፖሊስ አምጥቼ ላሳስርሽ ነው፣ ቤቱ ሌላ ሰው ነው የያዘው አውጪ አለችኝ። የሆነ ቦታ ሄድኩኝ። ተመልሼ እቃዎችን ድቅ አስይዣቸው የሆነ ቦታ ሄድኩኝ። አንድ ፊት ለፊት ነበር አሉ ያቅ እነዚህ በሽተኛ እንዲያሻንቺ እንዲህ መሆንሽን አያውቅም እንዲያና እናንተ ጋር በራሱ ሞባይል አድርጎ ቀርጾ ላከኝ። ያ ልጁ ሰውነቱ አለርጂኩ እንዳለ ከፍቶ እንዲያቅፊያቸው ለና ቀርጾ ልኬልሻለሁ በቅርብ ይደርስሻል ምናምን ነገር አለ። ጉሊት ብዛል እኮ እንደሚያውቁኝ ሴቶች ነበሩ። እነሱ እንዴት እንደስካሁን አላገኘሁሽም? ልጁ እስከማልዛ ወደ ቤቴ መሆን አለብሽ፣ ወደኛ ቸርች እናስገባል። በፍጹም አልሆነም። አንድ ነብይ ላዩ የሚባል እሱም እንደዚህ አይነት ስቃይ ምናልባት ከዛ ከተቆጠርኩኝስ ብዬ ነገርኳቸው። አይ በቃ ተይዛለች እቺ ሴት ልጅ አንቺ አትዳኝ፣ ልጆችሽ እንኳን መዳን አትፈልጊም አሉኝ። እንደዛ በሞላ በጎደል አልሐምዱሊላህ ዛሬም እዚህ ቦታም በጥገኝነት መጥቼ በወቅቱ ሊሸጥ የነበረ ቦታ ነበረ። አንድ የሚያቅሰው ነበረ። ቤቱን እንዲህ ሩቅ ነው፣ ሄደሽ እዛ ለጊዜያዊ እስከሚሸጥ ድረስ ቁጭት ያለሽ አሉ። አዎ እኔ ሩቅም እንደዚህ አልመሰለኝም። መጣሁኝ። በተለያየ ቀን እቃዬን ቀስ በቀስ መጣሁኝ። ትምህርቱ ማስተማር አልቻልኩኝ። ብዛ ልኳ እንደነበረ የሚማሩት ከዛ ፈተና ሆነብኝ። እንዴት አድርጌ ላውላሽ? እዚህ ጋር ሰው የሚያቀኝ ሰው የለም። አልሐምዱሊላህ ይዋለ ያደረበት ቤት በኩል ሰናጣዳ ተረኩ። በዚህ ቅርብ ነው አሉኝ። በጫካው ሄጄ ሳየው ዳገቱ መውጣት አልችልም። ምንም ያልኩሽ እኔ መውጣት ያቃተኝ። እንደዚህ ልጆች እንዴት አድርገው ነው የሚያልፉት?
ከዘብ ከልጆች ቀላቂያቸው የሚመላለሱ አሉ ተባለ። ከነሱ ቀላቂ እንትን ስል ያን ህፃኑ ደግሞ ይሄን መሄድ አቃተው። እኛ ጥለ ነው አንዳንዴ ጥለውት ይሄዱና ሰው እንዲህ አይነት ወደ አድርሱት መልሱት ወደ ቤት ይባላል። ከዛ ከትምህርት ቤቱ እንዳለ ይታወቃል። በኋላ ሁለቱ እየተመላለሱ ሴቷ ደግሞ እዚህ ጋር ይወጋኛል፣ መሄድ አልችልም፣ ያመኛል ማለት ጀመረች። ያ ሰውነቱ አለርጂኩ ይቆፍራል እንጂ ሌላው ደህና ነው። ይቆፍራል፣ ሌሊት ይጮኻል፣ እንደ ውሻ ያንጓራራል። እንትን ስለው ስታናግረው አያውቅም። ቀን ግን ሰላም ናቸው። አልሐምዱሊላህ። ቢሞቱብኝም እዚህ ቦታ መጥቶ እንግዲህ ሰው ከነሳልኝ ሬሳም አካባቢ ሰው ከቀበረልኝ መጠለያው ብቻ ልፈለገው ብዬ ያው እስካሁን ቁጭ ብያለሁኝ። አካባቢ ቤት ሲፈርስ ያ ረቢ በእኔ የመጣ መከራ ባንክ አታምጣ እያልኩ እዚህ መስጊዱም ጭምር 500 ቤቶች ቀለም ተቀብተው ነበረ። በስተጀርባው እንዳለ ጠረገው። እዚህ ያለውን ይኸው መልሶ አላህ አገራም እና አልሐምዱሊላህ አለሁኝ እስካሁን። አሁን ዋናው የባሰብኝ ኩላሊቴና ይሄ ነርቡ ነው። አሁን ይሄ ቁሚ ብትለኝ በቃ አሁን ተሎ ለመቆም አልችልም። ገና ለማምጄ ካልሆነ እንጂ ይሄን ቅርጽ ያወጣል። በቃ ደሜ ይቆማል ይመስለኛል። እንዴት እንደሆነ አላውቅም። ይሄ ጡንቻዬን ይሄን ወገቤን በጠቅላላ ይዛል። ትንሽ ጊዜ የሆነ ነገር ከያዝኩበት እዚህ ተጨብጦ ይቀራል። እንዲህም ከዘረጋሁትም በዛም ለማጠፍም እንዲከለክለኛል። አልሐምዱሊላህ ልጆቼን መቆጣጠር አልቻልኩኝም። ህይወት ለሁሉም ቀላል አይደለችም። እንዲህም መፈተን አለ። ከዚህ ፈተና ውስጥ ጠንክሮ መሻገር ምናልባትም ነገን የበለጠ ያሳምር ይሆናል። እኔ፣ አንተ፣ አንቺ በተለገሱን ጸጋዎች ምን ያህል እያመሰገንን ነው። የባለ ታሪካችን ህይወት ጉዞ ይቀጥላል። እንደው ይሄ ሁሉ ነገር ከመሆኑ በፊት ትዳር ስትይዥ እንዴት ነበረ? በትዳር ሰሞኑን ያው ገጠር ነው መጀመሪያ አንዱ የዳሩኝ እና 2 ልጅ እንደወለድኩበት ሞተ። እዚህ ያለው ደግሞ በራሴ ጊዜ ነበረ ከጊዜ በኋላ ያገባሁት። አልሐምዱሊላህ እሱም እንደዚህ 2 ልጅ እንዳፈራሁኝ ወደ አኼራ ሄደ። ትንሽ ጥልም ነገር ነበረን። ገጠር ትዳር እንዳለው አላውቅም ነበረ። ያ ትዳሩ መጡ ተናጋ። ቤተሰብ አባቴ ተነስቶ መጣ። አባቴ መጥቶ ሲመጣ ይሄ ነው ተባለ። አንተ ከሞት ሻሽታ ወደዚህ ስትመጣ አንተ እድሜህንም ይሄ ነው ምናምን ነገር የሚለው ነገር ብዙ ነገር ተነሳ። በሽምግልና ገቡ ጉዳዩን። ወደ ዘር ጎሳ ሲጠየቅ ዝምድና እንዳለ በጎሳ ዝምድና እንዳለ ተረጋገጠ። አይሆንም አለ አባቴ። አሁን ጀነት ያርገው በቅርብ ወደ አኺራ ሄደብኝ እና ብዙ ፈተና ሳይ እነዛ ልጆቼ እናቴ ነበረች። እሷም ያ ልጆቼ ሊዛ መጣ እዚሁ ስትንገላታ አኺራ ሄደች። የዳዋ ሰው ነበረች። አልሐምዱሊላህ። ልጆችሽ አሁን እንደዚህ ከመሆናቸው በፊት በምን ነበር የምታስተዳድሪያቸው? ከቆሎም ቆሎ ሞከርኩኝ። ቆሎ ማዞርኩኝ፣ ለውዝ ማዞርኩኝ፣ ልብስ ማጠብኩኝ። ከዛ ቡና ፈጠራም የጀመርኩኝ እኔ ነኝ። በ50 ሳንቲም ፔርሙዝ የሚባልም ነገር አይታወቅም። ቻይና እቃዎችን በሙሉ ከጊዜ በኋላ ነው። ምን ነበር ይሄ ምንድነው ያሹ ሲሉኝ ፔርሙዝ ነው ስላቸው ራሱ ያፈላል እንደሄዱኝ ነበረ። መርካቶ በጣም መታወቅ ነበር። አሁን መርካቶ ለማውጣት እንዲህ ስበር ስሮጥ ያየሰው እንዴት ያውቁኛል እንዴት ተታወቃለሁ ብዬ ፈርቼ ነው እንጂ የመርካቶ ሰው እጄ እንኳን ችግር ይሄ ነው ብል ማንም ይረዳኝ ነበረ። ግን እስከ መሰረት የተራራጥኩበት ቦታ ነበረ። ግን ፈራሁኝ፣ አፈርኩኝ። አልሐምዱሊላህ ከአላህ አይደበቁ ከሰው ልጅ ግን ተደብቄያለሁ። ያም እናቴ አኺራ ሄደችብኝ። የመጨረሻ ተስፋ የቆረጥኩኝ መጨረሻ ሁሉ መከራ የደረሰብኝ እናቴን ከሞተች በኋላ ነው። እኔ አሁን ከአሁን ወዲያ እኔ ቆሜ ሰው ሆናለሁ ብዬ አልልም፣ ግን ልጆቹን ያሳዝኑኛል። የኔ ተስፋ ቆርጫለሁ፣ ግን ልጆቹን ማን አላቸው የሚለው ነገር ነው ጭንቀቴን። ማን ያላቸው የሚለው ነገር ነው። አንዱንም እንደዚሁ መንገድ ሲኖር ባጃጅ ገጨው። የዳዋ ሰው ነበረ። በልጅነቱ 4ኛ ክፍል የተማረ እስቢል ተብሎ
በልጅነት ከትልቅ ሰው ጋር ሻንጣ ይዞ ከትልቅ ሰው ጋር ነበረ የሚሄደው። ባጃጅ ገጭቶት ይሄ አይምሮ እንደማለው ተባለ። ይሄን ከጥቅም ውጪ ነው፣ ይሄን ተፈጅተዋል ብሎ በእንትን ማሰር አይቻልም ብሎ ዓለም ባንክ ነበረ ቃወቱ። እነኔም ሳላቅ ዘነበ ወርቅ አስተኝተውት አሳክመውታል በድንገተኛ። ግን እዚህ መታሰር አይችልም፣ ቤት ገብቶ መታረም አለበት አሉ። አንድ ፊት ለፊት አለች አሮጊት ሴት አሁንም አለች 18 ሁሌ እያለቀስኩኝ እንደው አረግላታለሁ። አይኗንም አይታያትም። እንዲህ ሆኖብኝ ስለኔም ከዚህ በፊት እግሬ ተሰብሬ እንዲያርገሽልኝ ነበረ ብዬ ስላት አምጡት፣ ማንም ሰው አንቱ ነው የምትለው፣ አምጡት እዚህ እንደምንም አድርገው በምንም አድርገው አምጡት፣ እዚህ አምጡት፣ እጄን እግዚአብሔር ብርሃን ያበራልኛል አምጡት አለች። ሰው ተባብሮኝ ጓደኞቹ ተባብሮኝ ምን ብለው በባጃጅ እንዲህ ባጃጁ እንዲህ ሲንቀጠቀጥ በቃ እየተናጋበት ይዘነው መጣን። ይሄ ተፈጨ ያሉትን ይኸው እዚህ ጋር ሆልቆ ነበረ፣ ይኸው አስይዤዋለሁ። አሁን ቅጥቅጥ ነው አልሐምዱሊላህ አለ። ሌሎች ልጆችስ አሁን ያሉበት ጤንነት እንዴት ነው? ሕክምና የሚያስፈልጋቸው አሉ ወይ? እሱን ንገሪኝ። አዎ አሁን አንዱ የአለርጂክ የሚለውን ሰውነቱ ይኸው 2 ዓመት አቋርጬበታለሁ። እንዲህ በቃ እንዲህ ሲፈረፍረው ቆዳው በሙሉ ልክ እንደዚህ ነው፣ ብን ዱቄት ብሎ ነው እንዳለ የሚወጣው። አሁን ቀይ የነበረ ልጅ ወደ ፊቱ እንዳልሆነ የፀጉሩ እንዳለ አንዳንድ ቦታ እንጂ የለም፣ ተቆፍሮ ወጥቶ ማለት ነው። ጎድጉዶ ደም የለው ምግል የለው። አንዱ ምንም አይልም፣ ደህና ነው። ተምሮ መጣ፣ ተመርቆ መጣ። በቃ ውጭ አይቶ እንዲያጋጦ ነው የቀረ። ጨንቀዋል። አያወራም። አልሐምዱሊላህ። አሁን 3ኛውስ ታመመው ልጅሽ? በቃ አሁን ጳውሎስ 3 ቦታ ነበረ መንቀሳቀስ ያቅተኝ ወደ ካንሰርነት እንዳይፈጥርበት ክትትል እናደርግለታለን እንጂ እኛ አይደለም ያደረግነው። እዛ እንትን ነበረ ጦር ኃይሎች ነበረ ያደረጉት። ያ ጦር ኃይሎች ያደረጉበትን እንትን ስጡኝ ብዬ ብራራጥም ይሄ ማንም አልተመደበለትም አሉኝ። ተስፋ ቆረጥኩኝ። በቃ ሌትኩ እንጂ ልጁ ይኸውና አሁን እዚህ ጋር የነበረው ህፃን ነው። ይሄን ከፍቶ እንዲታይም አይፈልግም። ተው ከልጆች አትጫወትም ትወድቃለህ። ሁሌ ማስጠንቀቂያ ይሰጣሉ እንዳይወድቅ፣ ልጆች እንዳይረግጡት፣ ዋጋ የለውም ከወደቀ ምናምን ነገር ይሉኛል። ይኸው ራሴ መነሳት ስለማልችል ይወጣል ፀሐይ ላይ እንትን ይላል። እንደ ልጆቹ ለመጫወት ይሞክራል። ምን ይላል ጠወልጎ እንደገና አይኑ የሆነ ነገር ለብሶ ይመጣል። እንግዲህ አብሽሪ፣ ሁሉም ነገር ላይ የሚያመጣው እንግዲህ ሊያስተምረን ነው አይደለ? ከብዙ ነገር ላይ ብዙ ትምህርቶች አሉ። ብራንች ታሪክ ውስጥ ብዙ ሰዎች ይማራሉ። ያላቸውን አላህ የሰጣቸው ነገር እንዲያመሰግኑ ነው። አንደኛው ልጆችሽንም አላህ ያርግልሽ፣ ከሰበቡ ጋር ያገናኛቸው፣ ከህክምና ሰበቡ ጋር ያገናኛቸው። አንቺንም እንግዲህ ከህክምና ሰበቡ ጋር ያገናኛቸው። አብሽርሽ። አዋሽ ባንክ ይህንን ስጦታ ለአንቺ አበርክቱለት ብሎን የመጣ ነውና አብብልኝ። ለሰውዳ ከደር ይላል ከአዋሽ ባንክ 100,000 ብር ስጦታ ተበርክቶላታል። ታሪኩን ስላጋሩን እናመሰግናለን እንዳል አዋሽ ባንክ 100,000 ብር ስጦታ ሰጥቶሻል ማለት ነው። ልጆችሽን እንድታሳክሚ እንደው አንድ ቀደም እንዲሸፍነው ብሎ ይህንን ስጦታ ሰጥቶሻል። እንግዲህ ይህንን ተቀበል። አላህ በረህመት አይኑ ያየኝ ቀን ይሆናል። መርሃባ። እሺ እኔ ስታደ ምን ማለት አለብኝ? እሺ ጀዛችሁ ከአላህ አገኙት እንጂ ሰላም ሰይዲና ሰለላሁ ዐለይሂ ወሰለም። እኔ ቃላት ያጥረኛል። ለዓለማቱ ጌታ ሁሉም በእጁ የሆነ ጌታ ጅራችሁ ከሱ አገኙት። ወጣችሁ የወረዳችሁ የቆረቋችሁ የቀዳዳ ፈልጋችሁ የመጣችሁ ጌታ እኔ ተደብቄ በዚህ ውስጥ ቢኖር ነው ብለው እንዴት ዋልሽ እንዴት አደርሽ እንኳን የሚለኝ የለም።
ጀዛችሁ ከሱ አገኙት፣ ደሞዛችሁ ከሱ አገኙት። ያ ሐዩ ያ ቀዩም برحمته بزنته يا ذا الجلال والإكرام يا رب العالمين يا ذا الجلال والإكرام يا حي يا قيوم جزاك الله قيت እርሺ ጥላ ላይ ነገ የሚመሰከርላችሁ አላህ ያርጋችሁ። እየራሳችሁ እኔ የምችልበት አቅም አለኝ ብላችሁ ዘካችሁ ሰደቃችሁ በባንዲራ የምታከፋፍሉ አላህ ያርጋችሁ። እኔ የተያዝኩበት ወጥመድ ያ ረቢ አላህ ይፍታኝ። ከአላህ ሁሉም ካዝና በሱ እጅ ነው። አባቴም የአላህ ሰው ነበር። የቲሚቱ ጋር ለዚህ ላቅ ነበር 14 ዓመት በግልጋ ላይ ተኝቶ ያ ረቢ የሚመጣው ነገር ጥሩ አይደለም ቶሎ ሂታሜን ይል ነበር። ሞቶ ከዚህ ካንፎ ሞቶ ሬሳ ወስደናል። ቀበር በተቀበርን ቀን 3 ወር በማይሞላ ውስጥ የፈረሰባቸው የልጅ ልጁን ሄዶ ዘብቅ መቃብሩም የራሱ ወቅፍ ነበር። ከዛ መቃብሩም ላይ አልተገኘም። ከፈኑ እንዲህ ተቀምጦ እሱ ወዴት እንዳበረረው አይታወቅም። ትንሽ ደዋ ሞክር ነበረ፣ ደዋ ላይ ለቅስ ነበረ። ልጆቴ እንደው አርጉልኝ ያልኩ ነበረ። ኡስታዞቹ ስነግራቸው አላህ የወደደው ባሪያ ኩል 5 ደቂቃ መሬት ላይ ያስተኛው የት ነው ያለው? ራቆቱ ነው የሚወስዱት። የጀነት ልብስ እኮ አልብሶ ይወስዷቸዋል አሉ። ያ ረቢ ያ አላህ እርሺ ጥላ ላይ የሚመዘገብላቸው አላህ ያርግላቸው። እኔም የተፈተንኩበት አዩብም እንደማረው ይማረኝ። በእኔ ወንጀል ከበዛ የልጆቼን ብሎ የቲሞቼን ብሎ ይፍታኝ። ምንም ወንጀል የሌለባቸው ሕፃን ተይዘውብኛል። ያ ረቢ ያ አላህ አካለ ጎደሎ አይደሉም፣ አካለ ጎደሎ አይደለሁም። የሰው ልጅ አይቶ ያዝናል፣ ውስጥ ግን ማነው ያየው? አላህ እንጂ። ያ ረቢ ወጥመዱን አንተ ፍታልኝ፣ ገመዱን አንተ ፍታልኝ። እናንተ ከእንዲህ አይነት መከራ አላህ ይጠብቃችሁ። የሰጣቸው አፍያችሁ ያ ረቢ አላህ ዓለምን በሙሉ ብራህመት በዘካ በሰደቃ ብትጎበኙ በዳዓት ብትጎበኙ አላህ ያርጋችሁ። ረሕማን ወረሒም الملك والقدوس السلام المؤمن بليلة القدر يهونበት በሻህር ረመዳን በኸይሩ በራት ይሁንበት። በውዱ ድባሪያ ይሁንብህ። አያሉ አምሳያ በሌለህ አንተ ይሁንብህ። ወዶ ያስወድዳችሁ፣ ወዶ ያስወድዳችሁ። ከውድ ባር አላህ ይጠራችሁ። እያንዳንዳችሁ ጀግና የምትሆኑ የዲንም ጀግና የዘካም የሰደቃም ጀግና አላህ ያርጋችሁ። አቅላችሁ የተሟላ አላህ ያርጋው። አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ዓለምን በሙሉ በዲን የሚነሰር አላህ ያርጋው። አገራችን ሰላም አማን አላህ ያርጋው። ኢትዮጵያ ሰላም አማን አላህ ያርጋት። የሚሰማ ከሚፈራው ነጃፍ አላህ ያውጣ። يا ذا الجلال والإكرام يا ذا الجلال والإكرام يا حي يا قيوم برحمته يا حي يا قيوم ይሄን ቆጥራችሁን ደርሳችሁ የመጣችሁበት አዋራውንም ጠጠሩንም ቁራቋንችሁንም ምስክር አላህ ያርግላችሁ። ስትኖሩ በኢባዳ ስትሞቱ በሻሃዳ አላህ ያርግላችሁ። ያ ረበል ዓለሚን የኔንም ነገር እንደዛ አደራ ያ ረቢ ራስ ዋስሁን የለኝም ያ ረበል ዓለሚን يا رب العالمين يا ذا الجلال والإكرام يا أرحم الراحمين. الحمد لله رب العالمين. اللهم صل والله تتصير الله ያርጋችሁ። በጣም እናመሰግናለን ታሪክሽን ስላካፈልሽኝ። እንግዲህ በሌላ ቀን ደግሞ መተን እንዘይርሻለን። እሺ አብሽሪ አብሽሪ። አላህ አለሽ ለሁሉም ነገር። አላህን ያዢ። ከአላህ ጋር ሁኑ። የማይሻገሩት እንትን ዳገት አይኖርም። እሺ መከራም አይኖርም። አብሽሪ። እሺ ተባሻለሁ። ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛችሁ ከአላህ አገኘት። አልሐምዱሊላህ ለሰጠኸኝ ጸጋዎች በጠቅላላ፣ አልሐምዱሊላህ ስላደረክልን ነገሮች ሁሉ፣ አልሐምዱሊላህ ለሰጠኸን ጸጋ በጠቅላላ፣ አልሐምዱሊላህ ስላደረክልን ነገሮች ሁሉ። ዛሬያችንን ያሳመረልን አላህ
ነጋችንንም ያበጅልን። ጀሊሉ ከሰጠን ጸጋዎች ቀንሰን ለጎደለባቸው እናካፍል። የአዋሽ ባንክ መልእክት ነው። የአዋሽ ኢኽላስ እጆች በሌላ ታሪክ ይቀጥላል።